በዛሬው ክላሳችን የፍሬሽማን ኮርስ የሆነውን ሎጂክ ኤንድ ክሪቲካል ቲንኪንግን ቻፕተር 1ን በጣም ግልጽና አጭር እንዲሁም ለፈተና በሚያዘጋጃችሁ መልኩ እናያለን። ሰላም እንዴት ናችሁ? በዚህ ቻፕተር የምናያቸው ሜን ቶፒኮች የሚሆኑት ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ፣ ቤዚክ ፌቸር ኦፍ ፊሎሶፊ፣ ብራንች ኦፍ ፊሎሶፊ ኤንድ ኢምፖርታንስ ኦፍ ለርኒንግ ፊሎሶፊ አብረን እናያለን። አብራችሁን ቆዩ። ኢንትሮዳክሽን ቱ ፊሎሶፊ ወይም ደግሞ ኢንትሮዲዩሲንግ ፊሎሶፊ። ሎጂክን ከማየታችን በፊት እንግዲህ መጀመሪያ ማየት ያለብን ማን ነው? ፊሎሶፊ። ምክንያቱም ሎጂክ የፊሎሶፊ አንድ ብራንች ስለሆነ ፍልስፍናን ካየን በኋላ ወደ ሎጂክ እንመጣለን። ግራ እንዳያጋባችሁ ቀድመን ማን ነው የምናየው? ፍልስፍና ነው የምናየው ማለት ነው። ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ። እንግዲህ የፊሎሶፊን ቃል ምንነት እንመለከታለን። ኢቲሞሎጂካሊ the words philosophy comes from two Greek words philia and sophia. philia means love and sophia means wisdom. እንግዲህ ፊሎሶፊ ወይም ደግሞ ፍልስፍና የምንለው ቃል ከሁለት ግሪክ ቃላቶች የመጣ ሲሆን እነሱም ፊሊያ እና ሶፊያ ሲሆኑ ፊሊያ ማለት ላቭ ወይም ፍቅር ሲሆን ሶፊያ ማለት ደግሞ ዊዝደም ወይም ደግሞ ጥበብ ማለት ነው። በአንድ ላይ ቃሉን ኮምባይን ስታደርጉት የጥበብ ፍቅር እንለዋለን። ፍልስፍና ማለት ማለት ነው የጥበብ ፍቅር። እንግዲህ ፈላስፋዎች ምንድን ናቸው? በተፈጥሯቸው ጥበብን ፈላጊ የብዙ እውነታዎችን ፈላጊዎች ወይም ደግሞ የተለያዩ በማህበረሰባችን ውስጥ ያሉትን ጥበቦችን እውነቶችን ፈላጊዎች ናቸው። ጥበብ አፍቃሪ ናቸው ተብሎ ይገመታል እንግዲህ ፈላስፋዎች። ስለዚህ ፊሊያ ኤንድ ሶፊያ ከሚሉ ሁለት ግሪክ ቃሎች የመጣ ነው ፍልስፍና ማለት። እሱ ምን ማለት ነው? ላቭ ኦፍ ዊዝደም የሚል ትርጉም ይሰጠናል ማለት ነው። ስለዚህ ምንድነው ዘ ቻሌንጅ ኦፍ ዲፊኒሽን ኦፍ ፊሎሶፊ። እንግዲህ ፊሎሶፊን ምንድነው ቻሌንጅ አለ ዲስክራይብ ለማድረግ ወይም ደግሞ ለመግለጽ ብዙ ጊዜ እንቸገራለን። ኢትስ ዲፊካልት ቱ ጊቭ ኤ ሲንግል ክሊር ከት ዲፊኒሽን ቢኮዝ ፊሎሶፊ ዲልስ ዊዝ ዩኒቨርሳል ኢሹ ኤንድ ሃዝ ኖ ስፔሲፊክ ሳብጀክት ማተር። ምን መሰላችሁ? አሁን ፍልስፍናን አንድ ስፔሲፊክ ወይም አንድ ስፔሲፊክ ሳብጀክት አይደለም። ለምሳሌ እንደ ባዮሎጂ ወይም እንደ ኬሚስትሪ ወይም ደግሞ እንደ ፊዚክስ አንድ ስፔሲፊክ ሳብጀክት ስላልሆነ ምን ማለት አንችልም ፍልስፍና ማለት እንደዚህ ነው ብለን ልንገልጸው አንችልም። ምክንያቱም ዩኒቨርሳል ነው ወይም ደግሞ በሁሉም ቦታ ላይ የምናገኘው ነገር ስለሆነ ባዮሎጂ ላይ ብትመጡ ፍልስፍና አለ፣ ፊዚክስ ላይ ብትመጡ ፍልስፍና አለ፣ ሳይኮሎጂ ላይ ብትመጡ ፍልስፍና አለ። ፍልስፍና የሌለበት ክፍል የለምና ፍልስፍናን ባጭሩ እንደዚህ ነው ብለን ልንገልጸው አንችልም። ነገር ግን የራሱን ካራክተሪስቲክሶችና አንዳንድ ነገሮችን ተጠቅመን ልንወክለው እንችላለን። ስለዚህ it is difficult to give a single clear cut definition for what for philosophy ለፍልስፍና ክሊር ከት ወይም ደግሞ ግልጽ አጭርና ለሱ የሚመጥን ማብራሪያ ማስቀመጥ አንችልም። ለምን? ምክንያቱም ፊሎሶፊ ዴልስ ዊዝ ዩኒቨርሳል ኢሹ ኤንድ ሃዝ ኖት ስፔሲፊክ ሰብጀክት ማተር። ፍልስፍና የራሱ የሆነ ምን የለውም ሳብጀክቲቭ ማተር የለውም። እንደነማን? እንደነ ኬሚስትሪ፣ እንደነ ባዮሎጂ፣ እንደነ ፊዚክስ ማለት ነው። ሌላኛው እንግዲህ ሎጂክ ነው። ሎጂክ ደግሞ የፍልስፍና አንድ ብራንች ነው። ሎጂክን እንግዲህ በሁለት መንገድ ነው የምንገልጸው። አንደኛው አዝ ኤ ፊልድ ኦፍ ስተዲ፣ ሁለተኛው ደግሞ አዝ አን ኢንስትሩመንት ነው። አዝ ኤ ፊልድ ኦፍ ስተዲ studies arguments and principle of right reasoning። እንግዲህ ሎጂክ ስለ አርጊውመንቶች የሚያጠና ስለ ፕሪንሲፕሎች የሚያጠና እንዲሁም ራይት ሪዝኒንግ ሜትድ የሚያጠና ማለት ነው። አንዴ ምን መሰላችሁ ጥሬ ቃሉን ሎጂክን እስኪ ለመፍታት እንሞክር። ሎጂክ ኢዝ ዋት a reasonable way of thinking ወይም ደግሞ ምንድነው በምክንያታዊነት የማሰብ እንደማለት ነው። ሎጂክ ማለት ለምታደርጉት ለእያንዳንዱ ነገር ምን ማለት አለባችሁ? ምክንያት መጥቀስ አለባችሁ። ወይም ደግሞ ገሌ ስላደረጉ ወይም ገሊት ስላደረጋቸው ማድረግ ሳይሆን ለራሳችሁ ለምታደርጉት ነገር ምክንያት ኢቭን ለምታስቡት ነገር እያንዳንዱ ለምታስቡት ነገር በምክንያታዊነት ማሰብ ወይም ደግሞ to be rationalize ምክንያታዊ መሆን አለባችሁ የሚልን ሳይንስ ነውና as a field of study ምን ያደርጋል ብያቸዋለሁ? studies arguments and principles of right reasoning. as instruments ምንድን ነው? as an instrument ደግሞ describe እናድርገው used to formulate sound argument sound and sound እያልን እንግዲህ ቻፕተር 1 ላይ እናያቸዋለን። ሳውንድ ማለት ተቀባይነት ያላቸው ወይም ደግሞ በትክክለኛ ራሽናላይዝ የሆኑ ሰው ሊያሳምኑ የሚችሉ አርጊውመንትን ኮንስትራክት ማድረግ እንችላለን። ኤንድ ሁለተኛው ደግሞ ምንድን ነው? አንደኛው ፎርሙሌት ማድረግ ነው። ሁለተኛው ደግሞ ምንድን እነዛን የሌሎችን ደግሞ ምን ማድረግ ኢቫሉዌቶች ማድረግ ወይም ደግሞ መመርመር መመዘን የሌሎችን አርጊውመንትን ማድረግ መመዘን መመርመርና
ምን ማድረግ ደግሞ የራሳችሁን ፎርሙሌት ማድረግ ነው አዝ ኢንስትሩመንት ዲስክራይብ ስናደርገው ማለት ነው። ስለዚህ ፊሎዞፊ እዚህ ጋር አንድ የተቀመጠች ማብራሪያ ያለቻት እሷን እንመልከት። ያው ይህ ማለት እንደነገርኳችሁ ክሊር ከት ዲፊኒሽን ማለት አይደለም፣ ነገር ግን እንደ ሀሳብ የሆነ ነገር ይጠቅስልናል። ፊሎዞፊ ኢዝ ዘ ስተዲ ኦፍ ጀነራል ኤንድ ፋንዳሜንታል ፕሮብለምስ ኮንሰርኒንግስ ማተር። ተመልከቱ፣ ጀነራል ኤንድ ፋንዳሜንታል ዓለም ላይ ያሉ በሙሉ ምን ጥያቄዎችን ለምሳሌ እንደምን ኤግዚስተንስ፣ መገኘትን፣ ህልውናን፣ ኖሌጅን፣ እውቀትን፣ እውነት፣ ዋጋ፣ እውነታ የትኛውንም እንደነገርኳቸው ይሄ ነው ብለን ልንከፍለው ወይም ደግሞ ልናስቀምጠው የምንችለው ሳብጀክቲቭ ማተር የለውም ሎጂክ። ስለዚህ እናንተ ማሰብ ያለባችሁ ፍልስፍና ሲባል በጣም ሰፊ ነው፣ ነገር ግን የሆኑ መገለጫዎች አሉት። እነሱ መገለጫዎች ተጠቅመን ነው አሁን ማንን ፍልስፍናን እየገለጽ ነው ያለው ማለት ነው። ፊሎሶፊ ቢግንስ ፍሮም ወንደር ይለናል ታላቁ ፈላስፋ ሶቅራጥስ። ወንደር ኢዝ ዘ ፊሊንግ ኦፍ ፊሎሶፈር ኤንድ ፊሎሶፊ ቢግንስ ዊዝ ወንደር ይለናል። ማድነቅ የፈላስፋ ስሜት ነው፣ ፍልስፍና የሚጀመረውም በማድነቅ ነው ይለናል። ምን ማለት ነው ይሄ ነገር? እንግዲህ በሆነ ሰዓት ላይ ሶቅራጥስ ማድነቅ የምንድን ነው የፍልስፍና ወይም የፈላስፋ ስሜት ነው፣ ፍልስፍና የሚጀመረውም በማድነቅ ነው ብሎ ምን ብሎ ነበረ? አትቶ ነበረ። ስለዚህ ይህንን ሀተታ የተናገረው ወይም ይህን አባባል የተናገረው ሰው ማን ነው ተብላችሁ ትጠየቁ፣ ማን ነው? ሶቅራጥስ ነው። አሁን በቀጣይ ደግሞ የምናያቸው ቤዚክ ፊቸር ኦፍ ፊሎዞፊ ነው። ምን ይመስላል የሚለውን ቤዚክ ፊቸር ኦፍ ፊሎዞፊን እናያለን። ከዚህ በፊት እንድናያት የምፈልገው ነገር ምንድነው? ኦል ፊሎዞፊ አር ናት ዊዝደም በት ኦል ዊዝደም አር ፊሎዞፊ። ፍልስፍና ሁሉ ምን አይደለም? ጥበብ አይደለም። ጥበብ ሁሉ ግን ምንድነው? ፍልስፍና ነው። ይህ እንድትይዙልኝ እፈልጋለሁ። ፈተና ሰዓት ላይ ተቀያይሮ መጥቶ እንዲሸውዳችሁ አልፈልግም። ኦል ፊሎዞፊ አር ናት ዊዝደም በት ኦል ዊዝደም አር ፊሎዞፊ። ፈተና ላይ ሲያመጡባቸው ምን ይሏቸው መሰላችሁ? ኦል ፊሎሶፊ አር ዊዝደም በት ኦል ዊዝደም አር ኖት ዋት ፊሎሶፊ ብሎ ሊያመጡባችሁ ይችላል። እንዳትወዛገቡ። ትክክለኛው ምንድን ነው? ሁሉም ፍልስፍና ጥበብ አይደለም። ጥበብ ሁሉ ግን ምንድን ነው? ፍልስፍና ነው። ለምን ፍልስፍና ተብሎ ሌላ መጥፎ ፍልስፍና ሊኖር ይችላል። እሱን ጥበብ ነው ብላችሁ ልትወስኑት አትችሉም። ጥበብ ሁሉ ግን ሊሆን ይችላል፣ ፍልስፍና ሊሆን ይችላል ማለት ነው። የፍልስፍና መለያዎቹ ቤዚክ ፊውቸር ኦፍ ፊሎሶፊ ምንድን ነው? ፊሎሶፊ ዲፋይንድ ባይ ኢትስ አፕሮች ኤንድ ስኮፕ። እንግዲህ የራሱ የሆኑ ምንድን ናቸው? መጽሐፋችሁ ላይ የተቀመጡ 5 ቤዚክ ፊውቸሮች አሉት። የመጀመሪያው ምንድነው? ወርልድ ቪው ነው። a set of views or belief about the life and the universe። እንግዲህ ህይወታችሁን የምትመለከቱበትን ዓለምን የምታዩበትን ምንድነው? ፍልስፍና መንገድ ነው። ዓለምን የምትመለከቱበት በተለያዩ አመለካከቶች፣ አስተሳሰቦች ዓለምን የምታዩበት መንገድ ምንድነው? ፍልስፍና ነው። አንዱ መለያው ይሄ ነው። ሁለተኛው መለያው ክሪቲካል ሪፍሌክሽን ነው። ክሪቲካል ሪፍሌክሽን ማለት ምን ማለት ነው? a process of reflecting on and criticizing deeply and held conception and beliefs። አሁን እንዴት መስላችሁ? ሐሳብ እንደወረደ ምን ሎጂካሊ ወይም ፈላስፋ ስትሆኑ ሰው የሰጣችሁ ነገር መቀበል ታቆማላችሁ። ምን ማድረግ ትጀምራላችሁ? ክሪቲሳይዝ ማድረግ ትጀምራላችሁ። ወይም ደግሞ ክሪቲሳይዝ ማድረግ ማለት ምን ማለት ነው? ጀጅ ማድረግ። የሰጧችሁን ከመቀበል ፈንታ መመርመር ትጀምራላችሁ። ይሄ ነገር መጥፎ ነው፣ ይሄ ነገር ትክክል ነው እያላችሁ ምን ታደርጋላችሁ? የራሳችሁን ክሪቲካል ሪፍሌክሽን መስጠት ትጀምራላችሁ። ይሄ አንዱ የፍልስፍና መለያ ባህሪ ነው። ሶስተኛው ሆሊስቲክ አተምፕት ነው። a rational effort to look at the world as a whole in the form of consistent world view by combining science and human experience። ፍልስፍና እንግዲህ ምንድነው? ሳይንስንና የሰዎችን ምን ልምዶችን ተጠቅማችሁ ዓለምን እንድትመለከቱበት የሚያደርግ ምንድነው? መሳሪያ ነው። ሶስተኛው ሐሳቡ ይሄ ነው። ሎጂካል አናላይሲስ the logical analysis of languages and the clarification of the meaning of words and concepts። ምን መሰላችሁ ደግሞ ይሄኛው ሁለተኛው ጋር እንዳይጋጭባችሁ። ሎጂካል አናላይሲስ ማለት ነው። እዚህ ጋር አናላይዝ የሚደረጉት ምንድነው? ላንጉጆች አናላይዝ ይደረጋሉ። ቻፕተርስ ላይ በደንብ እናያቸዋለን። የተለያዩ አይነት ላንጉጆች አሉ፣ እነሱን አናላይዝ እናደርጋለን። ክላሪፊኬሽን ኦፍ ሚኒንግስ፣ ክሊር የሆነ ሚኒንግ ያላቸው ወርዶች እንግሊዘኛ፣ በተለያዩ ደግሞ እንግሊዘኛ ወርዶች አሉ፣ እነሱን ክሊር አድርጋችሁ እንድትመለከቱ የሚያደርግበት አንደኛው መለያው ሎጂካል አናላይሲስ ነው። አምስተኛውን የመጨረሻው ፕሪኒያል ፕሮብለም ነው። ፕሪኒያል ፕሮብለም ማለት ምን መሰላችሁ? ዓለማችን ላይ እስከዛሬ እየተነሱ ያሉ ጥያቄዎች ወይም ደግሞ ተነስተውም የሆነ ሰዓት ላይ የተመለሱ ጥያቄዎች፣ እነዛ ሁሉን ራይዝ ያደረጉትን ጥያቄዎች የሚመልስ ክፍል ነው። ማን? ፍልስፍና። እነዚህ የማን መለያ ባህሪያቶች ናቸው?
የፍልስፍና መለያ ባህሪ ይባላሉ። ምን ናቸው? ወርልድ ቪው፣ ክሪቲካል ሪፍሌክሽን፣ ሆሊስቲክ አተምፕት፣ ሎጂካል አናላይስ ኤንድ ፕሪኒያል ፕሮብለም ማለት ነው። በቀጣይ ኮር ፊልድ ኦፍ ፊሎዞፊ እንመለከታለን። ወይም ደግሞ ልክ ብራንች ኦፍ ፊሎዞፊ ልክ እንደሌላው ሳብጀክት ምን አለው? ብራንች አለው። ምንድን ነው ያልኳቸው? ፍልስፍና ሎጂክ የፍልስፍና አንድ ብራንች ነው ብያቸዋለሁ። ልክ እንደዛ ሁሉ ሎጂክ የሱ አንድ ብራንች እንደሆነ ሁሉ ምን አለ? ሌሎችም ብራንቾች አሉ ማለት ነው። የመጀመሪያው የምንመለከተው ሜታፊዚክስ ነው፣ ወይም ደግሞ ስነ ኑባሬ የምንለው ነው። ዘ ስተዲ ኦፍ ሪያሊቲ፣ ስለ እውነታ የሚያጠራልን። ዘ ብራንች ኦፍ ዛት ስተዲ ዘ አልቲሜት ኔቸር ኦፍ ሪያሊቲ ኦር ኤግዚስታንስ፣ ህልውናን፣ መፈጠርን፣ እውነታን የሚያጠናልን ማን ተብሎ ይጠራል ከተባላችሁ ሜታፊዚክስ ነው። ሜታፊዚክስ ስለምንድን ነው የሚያጠናው? ኢት ኢዝ ዘ ብራንች ኦፍ ፊሎዞፊ ዛት ስተዲስ ዘ አልቲሜት ኔቸር ኦፍ ሪያሊቲ ኦር ኤግዚስተንስ። እችን አስምሩልኝ። ዘ አልቲሜት ኔቸር ኦፍ ሪያሊቲ ወይም ደግሞ ኤግዚስተንስ የሚለውን ነገር አስምሩልኝ። እዚህ ጋር በሜታፊዚክስ ራይዝ የሚደረጉ ወይም ደግሞ የሚነሱ ጥያቄዎች አሉ። ከነሱ ጥያቄዎች መካከል ዋት ኢዝ ሪያሊቲ፣ ዋት ኢዝ ዘ አልቲሜት ሪል፣ what is the nature of ultimate reality? It is one thing or it is many different things? Does God exist? And if so, can we prove it? እግዚአብሔር አለ ካለስ እንዴት ነው ፕሩቭ እናደርገው ወይም ደግሞ ቼክ ልናደርግ የምንችለው እንዴት ነው የሚሉ ጥያቄዎች ይነሳሉ። በሜታፊዚክስ የሚነሱ ጥያቄዎች ናቸው። ስለዚህ አሁን የሆነ ጥያቄ ላይ ከሜታፊዚክስ ከሚነሱ ጥያቄዎች መካከል ዘርዝሮ የትኛው ነው ተብላችሁ ልትጠየቁ ስለሚችሉ በደንብ አስተውላችሁ ስሙኝ። እነዚህ ጥያቄዎች በምን የሚጠየቁ ናቸው? በሜታፊዚክስ የሚጠየቁ ናቸው። ስለዚህ አንድ ባንድ እንያቸው። ልክ እንደዛ ሜታፊዚክስ ውስጥ ደግሞ እነዚህ ጥያቄዎች ብራንችድ የሚደረጉበት ምክንያቱም አሁን ምንድነው ሜታፊዚክስ አንድ ብራንች ኦፍ ፊሎዞፊ ነው። በሜታፊዚክስ ውስጥ ደግሞ ብዙ የሚጠቃልሉ አሉ። ከነሱ መካከል አራቶች እንመለከታለን። እነሱም ኮዝሞሎጂካል፣ ቴዎሎጂካል፣ አንትሮፖሎጂካል እና ኦንቶሎጂካል ይባላሉ። ኮስሞሎጂ ምንድነው? ቴዎሎጂ ምንድነው? አንትሮፖሎጂ ምንድነው? ኦንቶሎጂ ምንድነው የሚለውን ነገር እንመለከታለን። እያንዳንዱ ጥያቄስ በየትኛው ብራንች ኦፍ ሜታፊዚክስ ነው የሚቀመጠው የሚለውን ነገር ደግሞ እንመለከታለን። ልክ ምንድነው አልኳቸው፣ ፍልስፍና አለ፣ ከፍልስፍና ስር ሜታፊዚክስ አለ፣ ከሜታፊዚክስ ስር ደግሞ ኮዝሞሎጂ፣ ቴዎሎጂ፣ አንትሮፖሎጂ እና ኦንቶሎጂ አሉ ማለት ነው። ኮስሞሎጂ ምንድን ነው? ስተዲ ኤንድ አስክ ኦሪጂን ኤንድ ኔቸር ኤንድ ዲቨሎፕመንት ኦፍ ኮዝሞስ ወይም ደግሞ ይሄ የፍጥረት መገኛን የሚመረምር ዘ ዩኒቨርስ ስታርት ስፔስ ኤንድ ታይም፣ መቼ ነው በህዋ ላይ ወይም ደግሞ በመሬታችን ላይ ህይወት የተጀመረው እያለ የሰው ልጆችን የሚያጠና የሚመረምርልን ክፍል ማን ነው ከተባለ ኮስሞሎጂ ነው። ሁለተኛው ቴዎሎጂ ነው። ዴሊንግ ዊዝ ጋድ ኤንድ ሂስ አትሪቢዩትስ አርጊመንት ፎር ጋድ ኤግዚስተንስ ኤንድ ዲቫይን ኔቸር፣ መለኮታዊ ኃይል አለ፣ እግዚአብሔር አለ ወይም ደግሞ ፈጣሪ አለ እያለ የፈጣሪን ህልውና ወይም ደግሞ ሀልወተ እግዚአብሔርን ወይም ደግሞ ሀልወተ ፈጣሪን የሚመረምረው የሜታፊዚክስ ፓርት ማን ነው ከተባለ ቴዎሎጂካል ፓርቱ ነው። ስለዚህ የቅድሙ ጥያቄ ኢዝ ጋድ ኤግዚስት ወይ አለ ወይ እግዚአብሔር አለ ወይ የሚለውን ጥያቄ የሚካተተው ቤት ውስጥ ነው፣ በቴዎሎጂካል አስፔክትስ ውስጥ ነው። አንትሮፖሎጂካል አስፔክት ምንድነው ወይም ደግሞ አንትሮፖሎጂካል ፓርቱ ምንድነው ከተባለ ዘ ስተዲ ኦፍ ሂውማን ቢንግስ፣ ስለ ሰው ልጆች የሚያጠና እያንዳንዱ ምንድነው እዚህ ውስጥ ምን መሰላችሁ ደግሞ የሚጠይቀው what is the relationship between mind and body እየተጠየቃችሁ ፍሪ ዊል፣ ሞራሊቲ የሚል ጥያቄዎች በማን ውስጥ ይከተታሉ ከተባለ በአንትሮፖሎጂካል ብራንች ወይም ደግሞ በሜታፊዚክስ ብራንች በሆኑ በማን በአንትሮፖሎጂ ምን ይላሉ ጠናሉ። በነገራችን ላይ እነዚህ ራሳቸውን ችለው ደግሞ ሌላ ሳይንስ ናቸው። እንግዲህ እነዚህ ሁሎችም የራሳቸው ብራንች አለ፣ የራሳቸው ሰፊ ሳይንስ ናቸው። ለየብቻ አንዳንድ ብራንች አላቸው። ላይክ አሁን አንትሮፖሎጂን ትማሩታላችሁ ለወደፊት ራሱን ችሎ አንድ ሳይንስ ነው። ሶ እነዚህ እንደጠባብ አትያቸው፣ ግን ዲፊኒሽናቸው ወይም ደግሞ ግለጻቸው ምን ይመስላል የሚለው ነው እያየን ያለ ነው። አሁን ኦንቶሎጂካል ብራንች ነው። ሶ ኦንቶሎጂ ምንድን ነው? ዘ ስተዲ ኦፍ ቢንግ ኦር ዘ ኔቸር ኦፍ ኤግዚስተንስ፣ ዋት ኢዝ ኤግዚስተንስ፣ ዋት ኢዝ ሪያሊቲ እያለ እያንዳንዱ ጥያቄ የሚመጣው የት ነው? ኦንቶሎጂ ላይ ነው። ዋት ፋንዳሜንታል ኤግዚስተንስ ኢን ዋት ፎርምስ፣ እንዴት ነው ኤግዚስት እያደረገ ያለው ወይም ደግሞ ይሄ ምንድነው ህልውና፣ መፈጠር፣ ህልውና ጋር የሚያያዙ ነገሮች በሙሉ ከማን ጋር ናቸው? ኦንቶሎጂካል። ኦንቶሎጂ ምንድነው አልኩት? ዘ ስቴዲ ኦፍ ቢንግ ኦር ዘ ኔቸር ኦፍ ኤግዚስተንስ የሚጠናው በማን ነው? በኦንቶሎጂ። ስለ ሂውማን ቢንግ ማይንድ በዲ ሪሌሽንሽፕ የሚጠራው በማን ነው? በአንትሮፖሎጂ። ስለ ፈጣሪ መኖር ወይም ደግሞ ስለ ሀልወተ ፈጣሪ የሚጠናው በማን ነው? በቴዎሎጂ። ኮስሞሎጂስ ምንድነው? ስለ ዓለም መፈጠር፣ ስለ ህዋ፣ ስለ እያንዳንዱ ነገሮች የሚያጠናልን ደግሞ ማለት ኮስሞሎጂ ነው ማለት ነው።